ይህ የምትመለከቱት የሳምሰንግ ጋላክሲ ኤስ26 አልትራ ሲሆን በዛሬው ቪዲዮ ምን አዲስ የተለዩ ከአምናው የተለየ ፊውቸሮችን ይዞ መጥቷል፣ ዋጋውንስ ምን ያህል ነው፣ ምን አይነት ዲዛይኖችስ ተቀያይረው መጥተዋል የሚለውንና ሌሎችን አዳዲስ መረጃዎች የሚያነግራችሁናል። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። የመጀመሪያውና በጣም ብዙ ሰዎች እንግዲህ ሲጠብቁትና ሲያወሩለት የነበረው ፊውቸር ነው። እሱ እንግዲህ ፕራይቬሲ ዲስፕሌይ የምንለው ነው። ይህ ፊውቸር አሁን ላይም እውነትም በሳምሰንግ ጋላክሲ ኤስ26 አልትራ ላይ እንግዲህ ተገኝቷል ማለት ነው። በጣም ደስ የሚል ፊውቸር ነው። ምንድነው የሚያገለግለው ካላችሁ በጎናችሁ ያለ ሰው የእናንተን ቀጥታ ምን እያያችሁ እንደሆነ መመልከት አይችልም ማለት ነው። ይህ እንግዲህ በጣም ደስ የሚል ፊውቸር ነው ብዬ አስባለሁ። ልክ እንደኔ እንግዲህ በአብዛኞቹ ሰዎች ወደውታል፣ አንዳንዶቹ ደግሞ ያልተመቻቸው አለ ማለት ነው። እሱን አንድ ባንድ የምነግራቸው ይሆናል። እንግዲህ የሚያገለግለው ታክሲም ላይ ሆነ መኪና ላይ ሆናችሁ እንዲሁም ደግሞ የተለያዩ ቦታዎች ላይ ሆናችሁ ስልካችሁን በምትጠቀሙ ሰዓት ከጎን የሆነ ሰው ጠጋ ያለ ስልካችሁን የሚያይና የሚያስቸግራችሁ ከሆነ ከአሁን በኋላ ይህንን ነገር እንግዲህ በፕራይቬሲ ዲስፕሌይ ማስቀረት ትችላላችሁ ማለት ነው። በጣም ደስ የሚለው ደግሞ ይህንን ፕራይቬሲ ዲስፕሌይ እናንተ እንዲሰራ ማድረግ የምትፈልጉበት አፕሊኬሽን እና ሴቲንግ ላይ ማድረግ ትችላላችሁ ማለት ነው። ሴቲንግ ላይ ገብታችሁ የፕራይቬሲ ዲስፕሌይም የሚገባው ሜሴጅ ላይ ፕራይቬሲ ዲስፕሌይ እንዲሰራ ማድረግ ትችላላችሁ። እንዲሁም ደግሞ ፈለጋችሁት አፕሊኬሽን ላይ ፕራይቬሲ ዲስፕሌይ እንዲሰራ ማድረግ ትችላላችሁ። እንዲሁም ደግሞ ፓተሮችን የተለያዩ ፒኖችን ስታስገቡም ፕራይቬሲ ዲስፕሌያችሁ አውቶማቲክ ኦን እንዲሁም ማድረግ ትችላላችሁ ማለት ነው። በጣም ደስ የሚል የተለየ ፊውቸር ነው ማለት ነው። አንዳንዶች ደግሞ እንግዲህ ፕራይቬሲ ዲስፕሌይ ሲበራ የስክሪን ሪዞሉሽኑ ይቀንሳል እያሉ ነው። አሁን ይቀንሳል፣ ነገር ግን ከአገልግሎቱ አንፃር በጣም ጽድት ያለና በብዙዎች ዘንድ የተወደደ የመጀመሪያው የሳምሰንግ እንግዲህ ብዙዎች የወደዱለት ፊውቸር ነው ማለት ነው። እዚህ ላይ እኔም እንግዲህ ከ10 ሰጥቼዋለሁ። በጣም ነው ደስ ያለኝ። በጣም ጽድት ያለ ፊውቸር ነው ማለት ነው። ሌላኛው የምንመለከተው የዲዛይኑ ኦቨርኦል ነው። ዲዛይኑ ስንመለከተው ከአምናው ጋራ በ90% የሚመሳሰል ሲሆን ትንሽ የመጀመሪያዎቹ 3 ካሜራዎች ላይ ብቻ እንግዲህ ካሜራ ፓፕ ተደርጎበታል። እንዲሁም ደግሞ ኮርነሮችን ካያችኋቸው ከአምናው አንፃር ራውንድድ ተደርገው ነው የመጡት ማለት ነው። ትንሽ ተሻሽለው መጥተዋል እንጂ እስከዚህም የሚባል የዲዛይን ማስተካከያ አልተደረገለትም። ነገር ግን በጣም ደስ የሚል የዲዛይን ማስተካከያ ተደርጎለታል ብዬ አስባለሁኝ። እንደኔ ዲዛይኑን በጣም ነው የወደድኩት ማለት ነው። ሌላኛው ከአምናው ኤስ25 አልትራ ጋር ስናነጻጽረው የቴክነሱን ነው መጀመሪያ ላይ የምናገኘው። ቴክነሱ ያምናው 8.2 ሚሊ ሜትር ነበረ። አሁን ላይ ግን 7.9 ሚሊ ሜትር ቴክነስ ላይ ታገኙታላችሁ ማለት ነው። አሁን ላይ እንዲሁም ደግሞ 214 ግራሞችን መመዘን የሚችል ስልክ ነው ይህ ስልክ ማለት ነው። ሌላኛው በጣም ደስ የሚለው እንግዲህ ሳምሰንግ የሁሉም የኤስ ቤቶች ላይ ኤስ26 አልትራ እና ኤስ26 ፕላስ እና እንዲሁም ደግሞ ኤስ26 ቤዙ ላይ ማለት ነው ተመሳሳይ ዲዛይን እንዲሁም ደግሞ ተመሳሳይ ከለር ማግኘት ትችላላችሁ። ይህ ለመጀመሪያ ጊዜ ሳምሰንግ ሲያደርገው ነው። ከአሁን በፊት ኖርማል ቤዞች እና ፕላሶቹ የተለያየ ዲዛይን ነበር ያላቸው። አሁን ግን ከኤስ26 አልትራ ጋራ አንድ አይነት ተመሳሳይ ዲዛይን እና ተመሳሳይ ከለሮችን ማግኘት ትችላላችሁ ማለት ነው። ሌላኛው እንግዲህ ባለፈው አመት አይፎን 17 ፕሮ ማክስ እንግዲህ ከታይቴኒየም ወደ አልሙኒየም ተሸጋግሮ ነበር። አሁንም ልክ እንደዛ ሳምሰንግ እንግዲህ ከታይቴኒየም ወደ አልሙኒየም ተዘዋውረው እንግዲህ ይህን ስልክ በአልሙኒየም ነው የምታገኙት ማለት ነው። ነገር ግን አንድ ትንሽ ቀር ያለኝ ነገር ምንድነው ካላችሁ የከለር ጉዳይ ነው። ከለሮችን በምትመለከቷቸው በአራት ከለር ነው የመጣው። ነገር ግን አንድ ለየት ያለ ልክ እንደ አይፎን 17 ፕሮ ማክስ ወጣ ያለ ከለር ማድረግ ቢችሉ፣ አልሙኒየም ነው ከለር ለመስራት በጣም ቀላል ነው። ነገር ግን በቃ ወጣ ያለ ከለር ቢሰሩና ሰዎችን አትራክት ማድረግ የሚችል ከለር ቢሰሩ አንድ ስቴፕ ከፍ ይሉ ነበር ብዬ አስባለሁኝ። ጥሩ ነው። ኦቨርኦል በጣም ጥሩ ነው። በቀጣይም ደግሞ እንግዲህ ወደ ስፔኩ ስናልፍ ደግሞ ይህንን ስልክ በስናፕ ድራገን 8 ኤላይት ጀን 5 ታገኙታላችሁ በ3 ናኖሜትር ማለት ነው። ይህንን ስልክ በ12 ጂቢ ራም እና በ16 ጂቢ ራም ማግኘት ትችላላችሁ። እንዲሁም ደግሞ ከ256 ጂቢ ስቶሬጅ ጀምሮ እስከ 1 ቴራባይት ስቶሬጅ ድረስ ይህንን ስልክ ማግኘት ትችላላችሁ ማለት ነው። ይህንንም ከአምናው ጋር ስናነጻጽረው 20% እንግዲህ አፕግሬድ ተደርጎ ወይም ደግሞ ኢምፕሮቭ ተደርጎ የመጣ ፕሮሰሰር ነው ማለት ነው። ሌላኛው የባትሪ ጉዳይ ነው። አብዛኞቻችን እንግዲህ ለውጥ ይኖራል ብለን ነበር የጠበቅነው እኔን ጨምሮ። ነገር ግን ለውጥ የለም እዚህ ስልክ ላይ። አሁን ላይም ደግሞ እንግዲህ 5000 ሚሊ አምፓወር ባትሪ የምታገኙት ይህም ከመጀመሪያው ኤስ20 አልትራ ጀምሮ እስከ አሁን ድረስ ማለት ነው። ምንም የተለየ ነገር የለም። ትንሽ እንኳን 100 እና 200 እንኳን ቢጨምሩበት በጣም ጥሩ ነው ብዬ አስባለሁኝ። አይፎን 17 ፕሮ ማክስ ራሱ እንግዲህ ከ5000 በላይ ሆኗል። ሳምሰንግ እዚህ ላይ እንግዲህ ለምን ወደ ኋላ እንደቀረ አልገባኝም። አሁንም እንግዲህ
5000 ሚሊ አምፓወር ባትሪ መጥቷል። ደስ የሚለው 60 ዋት ፋስት ቻርጀር ማግኘት ትችላላችሁ። እንዲሁም ደግሞ 25 ዋት ደግሞ ዋየርለስ ቻርጀር ማግኘት ትችላላችሁ ማለት ነው። ነገር ግን እዚህ ላይም አንድ ስቴፕ ወደኋላ ቀርቷል። እሱ ዋየርለስ ቻርጀር እያደረገ ለምን ማግኘት እንደሌለው በጣም የሚደበር ፓርት ነው ብዬ አስባለሁኝ። አምናም እንግዲህ ጉግል ፒክስል 10 ላይ ያደረገው ጉዳይ ነው። በጣም ደስ የሚል ነበር። አሁን ግን ሳምሰንግ ያደርገዋል ተብሎ ተጠብቆ ነበር። አሁንም ዘንድሮም እንግዲህ ጃምፕ ብሎታል። ለምን እንደሆነ እስካሁን እንግዲህ ግራ ነው የገባኝ ማለት ነው። ሶ ያለው ኦቨርኦል ስለ ባትሪው ይህን ይመስላል። ሶ ሌላኛው እንግዲህ የካሜራው ጉዳይ ነው። ካሜራው ላይ ስናልፍ እንግዲህ አዲስ አፕዴት የተደረገው አንዳንድ ፊቸሮች አሉ። ነገር ግን ከኖርማል ከካሜራው ላይ ስንሄድ እንግዲህ እንደ እስከዛሬው 200 ሜጋ ፒክሴል ሜን ካሜራ፣ 50 ሜጋ ፒክሴል 10ኤክስ እንዲሁም ደግሞ 10 ሜጋ ፒክሴል 3ኤክስ እና እንዲሁም ደግሞ 50 ሜጋ ፒክሴል አልትራ ዋይድ ማግኘት ትችላላችሁ። ከአምናው ጋር ምንም የተለየ ነገር የለውም። ነገር ግን የናይት ፎቶ ወይም ደግሞ ሎ ላይት ፎቶ ላይ በጣም አሪፍ ኢምፕሩቭመንት አድርገዋል። በተለይም ደግሞ ቪዲዮ ላይ በጣም ትልቅ ለውጥ ታይቷል ማለት ነው። በጣም ደስ የሚል ፊቸር ነው ይሄ ላይ። ይህን ስልክ እንግዲህ እስከ 8K ሪዞሉሽን መቀረጽ ትችላላችሁ ይህን ስልክ በመጠቀም ማለት ነው። ካሜራ ላይ ከገባን አይቀር አዲስ ፊቸር አለ ብያችሁ ነበር። የመጀመሪያ እንግዲህ ኤፒቪ ወይም ደግሞ አዲስ የቪዲዮ ፎርማት ነው። እዛ ላይ እንግዲህ ሃይ ኳሊቲውን የቪዲዮ ፎርማቶችን መቀረጽ ትችላላችሁ። እንዲሁም ደግሞ ሌላኛው ደግሞ ፎቶ አፕሊኬሽናችሁ ላይ ፎቶ አሲስት ኤዲት የሚል አለ። እዛ ላይ የተለያዩ ፎቶዎችን የትኛውም አፕሊኬሽን ሳትገቡ ፎቶዎችን ኤዲት ማድረግ ትችላላችሁ ማለት ነው። የተለያዩ ኤአይዎች በውስጡ አካቶ የተለያዩ ፎቶዎችን ኤዲት ማድረግ ትችላላችሁ። እንዲሁም ደግሞ ሌላኛው በጣም ደስ የሚለው እንደምትመለከቱት የስልኩን እያንቀሳቀሳችሁ የቀረጻችሁትን ቪዲዮ በአንድ ፎርማት ቀጥ ያደርግላችኋል። ይሄ በጣም ደስ የሚልና ጸዴ ፊቸር ነው ብዬ አስባለሁ ማለት ነው። ከካሜራው የምናገኛቸው ፊቸሮች እነዚህን ይመስላሉ። ሌላኛው አዲስ ፊቸር ግን ናው ነጅ የሚል አዲስ ፊቸር አምጥቷል። ይህም እንግዲህ ማንኛውም ሰው ቀጥታ ቢጠይቃችሁ እናንተን ስለእናንተ አዲስ ኢንፎርሜሽን ማወቅ ከፈለገ ለምሳሌ ያላችሁበትን ቦታ ወይም ደግሞ ሌሎች ነገሮችን ቢጠይቃችሁ የሳምሰንግ ጋላክሲ ኤአይ ማለት ነው አውቶማቲክ ያንን መልስ ጽፎ ይጠብቃችኋል። ልክ እናንተ ኮፒ እንደተደረገ ጽሁፍ እናንተ ቀጥታ ሄዳችሁ ነክታችሁ ፔስት ማድረግ ብቻ ነው። በጣም ደስ የሚልና ብዙ ሰዓትን የሚቆጠብ ነው። በቀላሉ እሱ አውቶማቲክ ያላችሁበትን ቦታ እንዲሁም ደግሞ አሁን እየጠየቃችሁትን ጥያቄ መሰረት በማድረግ ራሱ መልስ ይጽፍላችኋል። እናንተ ቀጥታ መላክ ነው። ከፈለጋችሁ መላክ ከፈለጋችሁ መተው ነው ማለት ነው። ይህም አዲስና በጣም ጽድት ያለ ፊቸር ነው ማለት ነው። በስተመጨረሻም እንግዲህ ይህንን ስልክ በ6.9 ኢንች ኤልቲፒኦ አሞሌድ ዳይናሚክ አሞሌድ 120 ሪፍሬሽ ሬት እና በ2ኤክስ ሪዞሉሽን ማግኘት ትችላላችሁ ማለት ነው። እንዲሁም ደግሞ በአንድሮይድ 16 የምታገኙ ሲሆን በዋን ዩአይ 8.5 ማግኘት ትችላላችሁ ማለት ነው። ይህንን ሁላ ፊውቸር ይዞ እንግዲህ ይህ ስልክ ስንት ብር ነው የሚያወጣው ካላችሁ በ256 ጂቢ በ12 ጂቢ ራም S26 አልትራ $1300 ማግኘት ትችላላችሁ ማለት ነው። ፕሪ ኦርደር እንግዲህ ፌብራሪ 25 ጀምሮ ይጀምራል ተብሏል። እንዲሁም ደግሞ ገበያ ላይ ደግሞ ማርች 11 ገበያ ላይ ይገኛል ተብሏል። ሶ እንግዲህ ስለ S26 አልትራ ያለው ቪዲዮ ያለው እንግዲህ አዲስ ነገር ይህን ይመስላል። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ይህን ቪዲዮ ደግሞ ያስፈልጓል ለምትሉ ሰው ሼር ማድረግ እንዳትረሱ። ሀሳብና አስተያየት ካላችሁ ደግሞ ኮሜንት ላይ ጻፉልኝ። እንደነዚህ አይነት ጠቃሚ የቴክ መረጃዎች የምትፈልጉ ከሆነ ደግሞ ቻናሉን ሰብስክራይብ ማድረግ ትችላላችሁ። እስካሁን አብሬያችሁ ቆየሁት እኔ ዳወራኝ። በቀጣይ አዲስ ቪዲዮ እስክንገናኝ ይመቻችሁ።